ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላምና ጤና ለእናንተ እየተመኘን ዕለታዊ ዜናና የፖለቲካ ትንታኔ ይዘን ቀርበናል። እስከ ዘገባችን ፍጻሜ ድረስ አብራችሁን ትቆዩ እየጋበዝን አርዕስቱን ማስቀደም እንጀምራለን። የቀጠናው አዲስ ስጋትና የዲፕሎማሲ ውጥረት ተባብሶ ቀጥሏል። በኤርትራ የወታደራዊ እንቅስቃሴና በትግራይ ክልል አቅጣጫ በተሰሙ አዳዲስ የመረጃ ልውጦች ዙሪያ በተደረጉ የጋራ ስብሰባዎች ላይ የተከሰተው አነጋጋሪ አለመግባባት ዝርዝር መረጃ ወጥቷል። ይህ ባለበት የሻዕቢያ ኃይል ወደ ውጊያው ለመግባት መወሰኑ ሲገለጽ ትናንት ጀምረው የሻዕቢያ ከባድ መሳሪያዎች ወደ ትግራይ መግባታቸው ተሰምቷል። የሻዕቢያ ኃይሎች ከባድ መሳሪያዎች ወደ ትግራይ በገቡበት ሰዓት አየር ኃይሉ አነጋጋሪ መግለጫ ሰጥቷል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው በአየር ኃይሉ የቴክኖሎጂ አቅምና በኢትዮጵያ ብሔራዊ ጥቅም ላይ የሰጡት ይፋዊ መግለጫ መነጋገሪያ ሆኗል። ሜዲትራኒያን ጭምር ለመቆጣጠር ስራ ጀምረናል ሲሉ ገልጿል። ይህንን አነጋጋሪ መረጃ እናጋራለን። በከባድ የሙስና ወንጀል የተጠረጠሩ ከፍተኛ ባለስልጣናት በቁጥጥር ስር መዋላቸው ተሰምተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስተር ናታለም መለስ ይፋ ያደረጉት እርምጃው ተከትሏል በህዝቡና በታዛቢዎች ዘንድ የሚነሱ ጥያቄዎች እንዲሁም በአዲስ አበባ እየተካሄደ ባለው ብሔራዊ ምክክር መድረክ በተለይ የአዲስ አበባ አስተዳደራዊ ሁኔታና ባለቤትነት በተመለከተ በተመካካሪዎች መካከል የተደረጉ የሀሳብ ሙግቶች የመድረክ ረግጦ መውጣት አጋጣሚዎች ነው። የተደረሱ ስምምነቶች ዝርዝር በተመለከተ ከምክክር ተሳታፊ የደረሰን መረጃ አለ። የምክክሩ ኃላፊ የኦሮሚያን ባለስልጣናት አትጋፉ ሲሉ ማስጠንቀቃቸው ባለበት ስለ ስብሰባው መረገጥ መረጃው ይፋ ሆኗል። እንመለከተዋለን። በእነዚህ በርካታ አጀንዳዎች ላይ የተዘጋጀውን ሰፊና ማራኪ ዘገባ በጥብቅና በሚዲያዎች ስልት ይዘላችሁ ቀርበናል። መረጃውን ላይክ፣ ሸር እያደርጋችሁ እስከ ፕሮግራሙ ፍጻሜ አብረን እንቆይ። ኤርትራ ወደ ጦርነት ልትገባ እንደሆነ ተገልጿል። የጋራ ምክክር መድረኩ ስሳ በውዝግብ መበተኑ ተገልጿል። ኤርትራ ወደ ጦርነት ለመግባቷ ማረጋገጫ መስጠቷን ከሻዕቢያ ጋር ጥብቅ ቁርኝነት እንዳላቸው የሚነገርላቸው የትነግ መስራች ኢንጂነር ግዳይ ዘርአጽዮን በጋራ መድረክ ስብሰባ ላይ አስታውቀዋል። በስብሰባው የመረጃ ልውውጥ ወቅት የቀረበውን ይህን መረጃ ተከትሎ በአቶ ጂሬኛ እና በአቶ ናመን መካከል በተፈጠረ አለመግባባት ሳቢያ ስብሰባው ሊበተን ችሏል ተብሏል። የኤርትራ ከባድ መሳሪያዎች ትናንት ትግራይ መግባታቸውም ተሰምቷል። ይህ ባለበት ምክክሩ በተቃውሞ በደበደበ አዲስ አበባ ላይ እየተደረገ ባለበት ሰዓት ከዛም አልፎ መንግስት ከሻዕቢያና ከህወሓት ጋር አዲስ ውጊያ ለመጀመር ሰራዊቱን ክትትልና መክት እያለ ባለበት ሰዓት ባለፉት ዓመታት አሰብን እናስመልሳለን ሲል የነበረው መንግስት ዛሬ የመከላከያው አመራር በሰጡት መግለጫ ኢትዮጵያ በቀይ ባህር ብቻ ሳይሆን ህንድ ውቅያኖስን ጭምር ለመቆጣጠር እየሰሩ መሆናቸውን እንዲህ በማለት ገልጸዋል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ ድረስ ነው። የአየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ገልጸዋል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑና አየር ኃይሉ ይህንን ለማስጠበቅና ለመቆጣጠር አቅሙን እየገነባ ይገኛል ሲሉ ገልጸዋል። የኢትዮጵያ ብሔራዊ ጥቅም በታላቅ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑ የኢትዮጵያ አየር ኃይል እስከ ህንድ ውቅያኖስ ያለው ለመቆጣጠር እየሰራ መሆኑን ገልጿል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ሆነ ተቋሙ ይህን ሀገራዊ ቀጠና ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ እንደሚገኝ ገልጸው እስከ ሜዲትራኒያን ያለውን በቅርብ እንቆጣጠራለን ብሏል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከዚያ ጋር ባረጉት ቃለ ምልልስ እንደገለጹ ከሆነ የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው ማለትም አየር ኃይሉ ለዚህ ሀገራዊ ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ እንደሆነም ገልጸዋል። ምክትል አዛዡ አክለው ባላጋራ ኃይሎች የቱንም ያህል ፍላጎት ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱንም በሚገባ ስለሚረዱ ጥቃት ለመሰንዘር መቆጠባቸውን ገልጸዋል። ጠላቶቻችን አየር ኃይሉን በመፍራት የተነሳ መተንኮስ ይፈልጋሉ፣ ግን ይፈራሉ በማለት ገልጸዋል። ይሁን እንጂ ጠላቶች የተባሉ ኃይሎችን ከመናገር ተቆጥበዋል። በሌላ በኩል አየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረትም በተለይ በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛ ድርሻ እንደምትይዝ አስረድቷል። አሁን አፍሪካ ውስጥ ከሞላ ጎደል የኢትዮጵያ አየር ኃይል የሚስተካከል አቅም ያለው የለም በማለት ገልጸው አየር ኃይሉ ከአፍሪካ አንደኛ መሆኑን አብራርቷል። በቀጣይ ከሀያላን እና አሜሪካ እና አውሮፓ አጠቃላይ ከ20 ሀገራት ጋር ለመወዳደር ጥረቱን ቀጥሏል በማለት ገልጸዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙ ለመጎብኘት የሚመጡ የልኡካን ቡድን በአየር ኃይሉ ውስጥ ያለው ዘመናዊ
አሰራር ሲመለከቱ ከጠበቁት በላይ ሆኖባቸዋል። ዓለም በአየር ኃይሉ በመደመም ላይ ይገኛል ሲሉ ገልጿል። በዚህ ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎች በስፋት የሚያቀርቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈረማቸውን ገልጸዋል። አሁን አፍሪካ ብቻ ሳትሆን ሀያላን ሀገራት ከኢትዮጵያ አየር ኃይል ጋር ለመስራት ጥያቄ በማቅረብ ወረፋ በመያዝ ላይ ናቸው ብሏል። ከዚህ በፊት በተመሳሳይ ፊልድ ማርሻል ብርሃኑ ጁላ ዓለም ላይ የኢትዮጵያ የሚያህል ወታደር የለም፣ ዓለም ከመደበም አልፎ ኖ የእኛን ሰራዊት አሰልጥኑን እያለ ጊዜ አጣለም። እኔን በግሌ እኛ ጋርና ልምድ ስጠን በማለት አስቸገሩም በማለትም ኋላ ላይ ቀርበው መናገራቸው ይታወሳል። ጀነራሎች ሆነ ባለስልጣናት ይህንን ይበሉ እንጂ ማለትም አፍሪካ ውስጥ የአየር ኃይሉን ሆነ ወታደሩን ተወዳዳሪ የለውም ይበሉ እንጂ ላለፉት ዓመታት በአጠቃላይ መንግስት በሀገሪቱ ሰላም ማምጣት አለመቻሉ ይነገራል። አሁን በሀገር ውስጥ ከመከላከያ ጋር የሚፎካከር ኃይል መመስረቱ ይነገራል። ከዛም አልፎ ወፍ አይበርም ዝንብ የማይገባ በማለት የሚገልጸው አየር ኃይልም ሳይቀርም በርካታ የኢትዮጵያ ድንበሮች በጎረቤት ሀገር ሲወሰድ ማለትም በሱዳን፣ በደቡብ ሱዳን፣ በሻቢያ፣ በኬንያ፣ ሶማሊያ ሳይቀርም የኢትዮጵያ ድንበሮች ሲወሰዱ ማስመለስ አለመቻሉ ተገልጸው ከዛም አልፎ የኢትዮጵያ አንድ ክልል በሆነው ትግራይ የሻቢያ ሰራዊት የሻቢያ ድሮኖች እና ጀቶች እንደልባቸው ሲርመሰመሱ ጀነራሎች አሻቸውን ሲፈጽሙ አየር ኃይሉ የት ነው በማለት በርካቶች በመጠየቅ ላይ ሲሆኑ ከቀይ ባህርም ከሜዲትራኒያን በፊት መጀመሪያ የተወሰነ ድንበር አስመልሶም ትግራይ ክልልን አምጡ በማለት በርካቶች ሀሳብ በመሰንዘር ላይ ይገኛሉ። የሜዲትራኒያን ባህር አጠቃላይ እንቆጣጠራለን እያለ አየር ኃይሉ በገለጸበት ሰዓት ከትናንት ጀምሮ የኤርትራ ከባድ መሳሪያዎች ወደ ትግራይ ሲጎርፉ መዋላቸው ተገልጿል። ኢትዮጵያ መንግስት በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት አድርሰዋልና በከባድ ሙስና ወንጀል ተሳትፏል ያላቸውን አካላት በቁጥጥር ስር አዋልኩ ሲል ገልጿል። በቁጥጥር ስር የዋሉት ግለሰቦችና ባለስልጣናት የጣለባቸውን የህዝብ አደራ ወደ ጎን በማለት ስልጣናቸውን ለግል ጥቅም መዋላቸውን፣ በህገወጥ የገንዘብ ዝውውር፣ በውጭ ምንዛሬ አሻጥር እንዲሁም በመንግስት ገዢዎችና በልማት ፕሮጀክት ላይ ከፍተኛ ምዝበራ ፈጽሟል በሚል መሆኑን ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስተር እናት አለመለስ በሰጡት ይፋዊ መግለጫ እርምጃው የተወሰደው በብሔራዊ መረጃ ደህንነት፣ በፌዴራል ፖሊስና በፍትህ ሚኒስቴር ለረጅም ጊዜ ሲካሄድ በቆየ ክትትል እንዲሁም ከህዝብ በቀረቡ ጥቆማና በፋይናንስ ፍሰት ክትትል ላይ ተመስርቶ እንደሆነ አስረድተዋል። ሚኒስትሯ አክለው ተጠርጣሪዎች በቅርብ ቀናት ውስጥ ጉዳያቸው ለፍርድ ቤት እንደሚቀርብና የምርመራው ዝርዝር ውጤት በይፋ ለህዝብ እንደሚገለጽ ገልጸዋል። በሌላ በኩል ይህንን የመንግስት የህግ ማስከበር እርምጃ ተከትሎ በተለያዩ የርዕሰ ክፍሎችና የፖለቲካ ታዛቢ ዘንድ የተለያየ አስተያየት እየተደመጡ ይገኛሉ። የተወሰነ ተቾች እንደሚሉት የሙስና ችግር ዘላቂ በሆነ መልክ ለመቅረፍ እርምጃው በታችኛው የስራ ኃላፊ ላይ ብቻ ሳይሆንም በከፍተኛ ውሳኔ ሰጪዎች ላይ ያለ አሎ ሊተገበር ይገባል ሲሉ ጠይቀዋል። በተጨማሪም ከዚህ ቀደም ከመንግስት አካላት የሚሰጡ መግለጫዎችና የአሁን እርምጃ ወጥነት ሊኖራቸው እንደሚገባ ሀሳባቸውን እየሰጡ ቀጥለዋል። የህግ ማስከበር እርምጃው ተከትሎ የተወሰኑ የስራ ኃላፊዎች ከኃላፊነታቸው መሰወራቸውና ሀገሪቱን ለቀው ለመውጣት ሙከራ ማድረጋቸው የሚጠቁም ያልተረጋገጡ ዘገባዎች እየወጡ ሲሆን መንግስት ግን ህግን የማስከበርና የህዝብን ሀብት የመጠበቅ ስራው ተጠናክሮ እንደሚቀጥል አስታውቋል። ከወራት በፊት ግን ፖሊስ ፓርላማ ላይ በሰጠው መረጃ ከ100 ቢሊዮን ብር በላይ በጥቂት ከፍተኛ ባለስልጣናትና አርቲስቶች በጋራ በመሆን ገንዘቡ ከሀገር እንዲወጣ መደረጉ መግለጹ ይታወሳል። ከዛም አልፎ በተመሳሳይ የፓርላማ ኦዲት ከወራት በፊት ፓርላማ ላይ በሰጠው መረጃ በርካታ ቢሊዮን የሀገሪቱ በጀት በመስኖ ቆላማ ሚኒስቴር ውስጥ ደብዛው መጥፋቱ መግለጻቸው ይታወሳል። ይህ ሆኖ ሳለ ግን እነዚህ የሀገር ከፍተኛ ባለስልጣናት ሚኒስትሮችን ከመጠየቅ ይልቅ በተለመደው መሰረት የበታች አመራሮች ብቻ በመቅጣት መንግስት መቀጠሉ ተቃውሞ አስነስቷል። ሌላው የሀገራዊ ምክክር ኮሚሽን አሁንም በተቃውሞ እየተናጠ ቀጥሏል ተብሏል። በርካታ አካላትን ከወዲሁ ያገለለው ይህ የምክክር ኮሚሽን ከባድ ፈተናዎችን እያስተናገደ መሆኑ ተገልጿል። በአጠቃላይ ከምክክር ኮሚሽን ከተሳተፉ አካላት መረጃ ደርሶናል። በኢትዮጵያ ሀገራዊ መግባባት ለመፍጠር በሚል እየተካሄደ ባለው ብሔራዊ ምክክር ጉባኤ ላይ በውይይት አጀንዳ አቀራረብና በሀሳብ ለውጥ ሂደት ላይ አዳዲስ ተግዳሮቶች መጋረጣቸው ተመካካሪዎች ለሚዲያችን ገልጸዋል። እንደ ተመካካሪዎች ገለጻ በስብሰባ ወቅት በገዢው ፓርቲ ተወካይና በሌሎች ተሳታፊዎች መካከል ጠንካራ የሀሳብ ሙገት እየተደረገ ይገኛል። በተለይ ስለ ተቋማት ግንባታና ስለ ሀገራዊ ሪፎርም በተነሱ አጀንዳዎች ላይ የፓርቲው ተወካይ የነበራቸውን የስራ ልምድ በመጥቀስ የሀሳብ የበላይነት ለመውሰድ የሚያደርጉት ጥረት በሌሎች ተሳታፊ ዘንድ ቅሬታና ተቃውሞ ፈጥሯል ብሏል።
የተወሰኑ ተመካካሪ እንደገለጹት የመንግስት ተወካዮች የተቋማት ግንባታና የሪፎርም ሂደቶች በተመለከተ ሰፊ ልምድ አለ በሚል የሚሰጧቸው አስተያየቶች የሌሎችን ተሳታፊ ነጻ የሀሳብ እንቅስቃሴ የሚገድብ መስሎ መታየቱን ተናግሯል። በላ በኩል በምክክር ሂደቱ ወቅት የሚመዘገቡ ቃለ ጉባኤዎች በሚያዘጋጁ ጸሐፊዎች ላይ ተጽዕኖ እየተደረገ ነው የሚሉ ቅሬታዎች የቀረቡ ሲሆንም ይህም ሂደቱ በሙሉ ነጻነትና ገለልተኝነት እንዳይካሄድ ስጋት ደቅኗል ተብሏል። በተመሳሳይ መልኩ በስብሰባ ላይ የሚገኝ የተወሰነ ታዛቢ የመረጣ ሂደትና ገለልተኝነት ጥያቄ እየተነሳበት እንደሚገኝ ተገልጿል። አብዛኛዎቹ ታዛቢዎች በመንግስት መዋቅር በኩል የተመደቡ ናቸው በሚል በተመካካሪዎች ዘንድ የሚነሳው ስጋት የምክክሩ ውጤታማነት ሊጎዳው ይችላል የሚል ስጋት እየተደመጠም ቀጥሏል። በአጠቃላይ በምክክሩ ውስጥ ባለስልጣናቱ ገዢው መንግስት ከምክክሩ አጀንዳ በመውጣት የራሱን ዓላማ ብቻ ለማስፈጸም በጀመረው ጥረት ምክክሩ ከወዲሁ እየፈረሰና በርካቶች በጉዳዩ ተጠያቂ ላለመሆን ጥለው በመውጣት ላይ መሆናቸውም ተነግሯል። ትናንት በነበረ ምክክር ላይ አንድ የኦሮሚያ ክልል ወክሎ የገባ ከፍተኛ ባለስልጣን ወደ መድረክ መሪዎች ድረስ ዘልቆ በማለፍ አንድ የመድረክ መሪ ላይ ጥቃት መፈጸሙ ተነግሯል። ይህንን በተመለከተ ከቀናት በፊት የምክክር ኮሚሽኑ ኃላፊ ባለስልጣናት በተመካካሪዎች ላይ ከፍተኛ ዛቻ አለፍ ብሎም ለመደብደብ መሞከራቸውን ገልጸው ነበር። ሌላው ከምክክሩ የተሰማው አስደንጋጭ ዜና የምክክር ኮሚሽን ኃላፊ ለተመካካሪ ለባለስልጣናት በሰጡት ትዕዛዝ የኦሮሚያ ባለስልጣናትን እንዳትቀው ማለታቸው መነጋገሪያ ሆኖ ቀጥሏል። በአዲስ አበባ ላለፉት ሳምንታት ሲካሄድ በቆየው ብሔራዊ ምክክር መድረክ ላይ የሂደቱን ገለልተኝነትና ነጻነት አስመልክቶ በተሳታፊ ዘንድ አዳዲስ ቅሬታ እየተነሱ ቀጥሏል ተብሏል። ከስፍራው የደረሱን መረጃዎች እንዳመላከቱት በስብሰባው በተለይ የአዲስ አበባ የወደፊት አስተዳደራዊና ፖለቲካ ሁኔታ በሚመለከት አጀንዳ ላይ ውይይት ቡድኖች መካከል ጠንካራ የሀሳብ ሙግት ተደርጓል ተብሏል። ይሁንና የተወሰኑ ተመካካሪዎች እንደገለጹ የኮሚሽኑ አመራር በተለይ እንደ ዶክተር ዮናስ አዳዊ ያሉ ከፍተኛ ኃላፊዎች የመንግስትና የገዢ ፓርቲ አቋሞች በይፋ በመደገፍ በውይይት ላይ የሀሳብ ተጽዕኖ ለማሳደር ሞክረዋል በሚል ስጋታቸውን ገልጿል። ተመካካሪዎቹ አክለው ከተለያዩ ቡድኖች የተመደቡ የፖለቲካ ፓርቲና የኦሮሚያ ክልል ባለስልጣናት ወደ ሌሎች የውይይት ቡድን በመዛወር በስብሰባው ሂደት ላይ ተጽዕኖ ለማሳደር ሲሞክሩ በኮሚሽነሮች በኩል ተገቢው የማስተካከያ እርምጃ አልተወሰደም ሲሉ ተቃውሞ አሰምተዋል። እንደ ተሳታፊዎች ገለጻ ከሆነ በተለያዩ የውይይት ቡድን ውስጥ የሚደረግ ንግግርና የቃለ ጉባኤ አያያዝ ሂደቶች በተመለከተ በኮሚሽኑ አመራር መካከል ግልጽ የሆነ የስራ ክፍፍል በመደረጉ የሌሎች ተሳታፊ ነጻ የሀሳብ መንሸራሸር ገደብ ሊጣልበት ችሏል የሚሉ ስጋት ደቅኗል። በተለይ ደግሞ የመንግስት ባለስልጣናት የገዢ ፓርቲ ተወካይ የሚያነሷቸው ሀሳቦች ያለ ተጨማሪ ተቃውሞ እንዳልሆን በኮሚሽነር በኩል ጥረት ይደረጋል የሚለው ስጋት የምክክሩን ሁለንተናዊ ተቀባይነት ሊጎዳው ይችላል ሲሉ የፖለቲካ ታዛቢ አስተያየታቸውን በመስጠት ላይ ይገኛሉ። ይሁንና ከብሔራዊ የምክክር ኮሚሽን ሆነ ከኮሚሽነር ዶክተር ዮናስ አዳዩ በኩል በእነዚህ የቀረቡ ቅሬታዎች ላይ እስካሁን ድረስ በይፋ የተሰጠ ምላሽ የለም። ሂደቱን በጥንቃቄ እየተከታተል መረጃ የምናቀረ ይሆናል። ይህ ባለበት ደግሞ በ10 እና 50 ሰዎች በተደራጁ ቡድኖች ደረጃ ያልተነሳ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን በህገ መንግስቱ ህጋዊ እውቅና ይሰጥ የሚል አዲስ አጀንዳ በ250 ስልታዊ ቡድን በመቅረብ በዚህ ሀሳብ አንፈርምም ብለው ትናንት መድረክ ረግጠው የወጡ ተመካካሪዎች እንደነበሩ ተሳታፊዎች ለሚዲያችን ተናግረዋል። ትናንት ከሰዓት በኋላ ግን መግባባት ላይ መደረሱን አብራርቷል። አንድ የፌዴራል ከተሞች ጉዳይ ተሳታፊ በሰጡት ቃል መጀመሪያ አዲስ አበባ ተጠሪነቷ ለማን ትሆን ባለቤቷ ማን ነው በሚለው ባለቤቷ ተጠሪነቷ ለኦሮሚያ ይሁን የብሔር ብሔረሰቦች የሁላችን ከተማ ናት፣ ተጠሪነቷ ለፌዴራል መንግስት ይሁን የሚሉ አከራካሪ ሀሳቦች እንደነበሩ አስታውሰዋል። በኋላ የመጀመሪያውን ሀሳብ ያራምዱ የነበሩ የኦሮሚያ ፖለቲከኞች ሀሳባቸውን አንስተው አዲስ አበባ የፌዴራል መንግስት መቀመጫ መሆኗን አንከለክልም ብለው ግን የኦሮሚያ ክልላዊ መንግስት መቀመጫ ትሆን የሚለው ህጋዊ እውቅና ይሰጠው በሚል የአቋም ለውጥ ማድረጋቸውን በርካቶችን አስገርሟል። በአንጻሩ ሌሎች ተመካካሪ ደግሞ የፌዴራልና የሁላችን ከተማ ካልናጠ በኋላ ለአንድ ማህበረሰብ ልዩ መቀመጫን መስጠት ተገቢ አይደለም የሚል መከራከሪያ ማቅረባቸው ተገልጿል። በመጨረሻ 500 ቡድኖች ድረስ ሁለቱ ሀሳቦች መጥቷል ብሏል። አዲስ አበባ የኦሮሚያ ክልል መቀመጫ ትሆን የሚለው አጀንዳ ለ15 ቀናት ስንወያይ አልነበረም። 250 ቡድን ላይ ስንደርስ ግን አዲስ አበባ አዲስ የመጣ ሀሳብ ነው ያሉት ተሳታፊዎች ከታች ጀምሮ ያልመጣ ሀሳብ ለምን ከላይ መጣ የሚል ጥያቄ ተነስቶ እንደነበር አስረድቷል። ሌላኛው ተሳታፊ የኦሮሚያ ክልል ተሳታፊዎች አዲስ አበባ የኦሮሚያ ክልል አካል መሆን አለባት ሲሉ የሌላ ክልሎች ግን በጋራ አዲስ አበባ የፌዴራል አካል ነው መሆን ያለባት የሚል ሀሳብ በጋራ መከራከራቸውን ገልጿል።
ሀሳብን ለማቀራረብ በተደረገ ውይይት ከኦሮሚያ ክልል የምክክር ተሳታፊ የፌዴራል አካል ትሆን በሚል ተስማምተው ከተማዋ የፌዴራል አካል ስትሆን ኦሮሚያ 50 ሲደመር 1 መስጠት አለበት። የፌዴራል ህገ መንግስት አዲስ አበባን እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጠን እንፈልጋለን የሚሉ ቅድመ ሁኔታ ማስቀመጣቸው ተናግሯል። 50 ሲደመር 1 ማለት ውክልና መሆኑን ገልጸዋል። ውክልና ማለት ደግሞ ሙሉ በሙሉ የኦሮሚያ ማለት ነው። ስለዚህ አይሆንም ለአንዱ አካል ብቻ መብትን የሚሰጥ ነው የሚል ሀሳብ በሌላ በኩል እንደቀረበበት ተናግሯል። ሌላኛው የዚህ አጀንዳ ተሳታፊ የሁለቱን ተሳታፊ ሀሳቦች ተጋርተዋል። ተመካካሪዎች ለምን መድረክ ረግጠው ወጡ ስንል ጠይቀን በምክክር ከተሳተፉት መካከል ትናንት መድረክ ጥለን ወጥተናል። ጥለን የወጣ ነው ከኦሮሚያ ተወካዮች ሁሉን ጥሎ ወጥቷል። መንግስት ባለስልጣናት ሳይቀር ከክልሉ ባለስልጣናቶች ሁሉም ጥሎ መውጣቱን ገልጸው ጥለን የወጣንበት ምክንያት ግን ከትናንት በፊት የተስማማንበት ነገር ትናንት ሲነበብ ብዥታ ፈጥሮ ነበር ብሏል። ኦሮሚያን ወክለው የሚመካከሩ ሰዎች ፈረሙ፣ የሌላው ግን አልፈረምም ብሎ ነው የወጣው ሲሉ ገልጸዋል። ብዥታ የፈጠሩት 50 ሲደመር 1 ነው የፌዴራል ህገ መንግስት አዲስ አበባ እንደ ኦሮሚያ ከተማ አድርጎ እውቅና እንዲሰጥ የሚለው ግልጽ ማብራሪያ ስለሌላቸው መሆኑን አስረድቷል። ይህም እንግዲህ ሰሞኑን እንደገና ወደ ኋላ ተመልሰው እንዲወያዩ እንዳስገድዳቸው ገልጸዋል። ሌላኛው ተሳታፊ አዲስ አበባ የኦሮሚያ መቀመጫ መሆኗን መቀበል አለባቸው የሚል አይነት ግፊት ሲመጣ ይህንን አንቀበልም የሚለው ትናንት መድረክ ሙሉ በሙሉ ረግጠው ወጥተው ነበር ብሏል። በሰዓቱ የኦሮሚያ ክልል ባለስልጣናት የጸጥታ ኃይሉ ተጠቅመው በግድ ለማስፈረም መሞከራቸውን አብራርተዋል። ሌላኛው ተሳታፊ ይህንኑ ሀሳብ ነግረውናል። ስልታዊ ቡድን ላይ ቀረበ በተባለው አዲስ አጀንዳ ለኮሚሽኑ ቅሬታ ያስገቡ ፓርቲዎች እንዳሉ ገልጸዋል። ተመካካሪዎች ዛሬ ላይ ደርሷል ስንል ጠይቀናል። ትናንት በተለይ ከሰዓት ፊት በነበረው ውይይት ወደ መግባባት ተሳታፊዎች ገልጸዋል። አንዱ ተሳታፊ ብዥታ የፈጠረ ጉዳይ ከተብራራ በኋላ አዲስ አበባ የፌዴራል አካል እንድትሆን የኦሮሚያ ተመካካሪዎች ያቀረቡት ሀሳብ በልዩነት ተይዞ በ250 ቡድን መስማማታቸው ተናግሯል። ሌላው ተሳታፊ አዲስ አበባ የፌዴራል መንግስት ተጠሪ ትሆን የሚለው በብዙሃን ከስምምነት እንደተደረሰ ገልጿል። ህገ መንግስቱ አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን እውቅና ከሰጠ ኦሮሚያ ለወደፊት የአዲስ አበባ ባለቤትነት እንዳይጠይቅም በግልጽ መደንገግ እንዳለበት ሀሳብ መቅረቡ በሻይና ቡና ሰዓት በተመካካሪዎች ዘንድ ሲወሳ አስተውለናል ብሏል። ኮሚሽኑ ትናንት ከሰዓት እንዳስታውቀው በስልታዊ ቡድን ተደራጅተው የቀረው ምክረ ሀሳብ 500 አባላት ላሉት የስራ ቡድን ቀርቧል ብሏል። የቡድን ሀሳቦች በአጀንዳ ተደራራቢነትና ተመጋጋቢነትና ልዩነት በተመካካሪ እንዲታይ እድል ሰጥቷል ብሏል። ተመካካሪው ከስልታዊ ቡድን ሀሳቦች እንዲያቀናጁ 30 አባላት ያሉበት ሀሳብ አቀናጅቶ መምረጣቸውና በቀጣይ ቀናት የስልታዊ ቡድን ሀሳብ በተመረጡ አቀራጭ ተዋህደው እንደሚቀርቡ አስታውቀዋል። ባለበት የአዲስ አበባ ህጋዊ ቁመና ጉዳይ የተመካካሪ መታወቂያ የተሰጠበት መንገድ በተመካካሪ ላይ የሚደርስ ግፊትና ሌሎች እንቅስቃሴ ምክክር ሂደን ሊረብሹ ይችላሉ የሚል ስጋት መኖሩ ተሰምቷል። ሌላው በዚህ ጉዳይ ላይ የብልጽግና ፓርቲ አባላት ያሳዩት የተለያየ አቋም በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ያሳዩት የአቋም ልዩነት አሁንም መቀጠሉ ተገልጿል። እስካሁን በተካሄደ ምክክር ሂደት በስብሰባዎች አዳራሽ ከፍተኛ የሀሳብ ልዩነት ሙግት ያሳየ ፓርቲው አባላት መኖራቸውን የገለጹት የመረጃ ምንጮም ሁኔታው ለፓርቲው የውስጥ ሰላም የሚያሰጋ መሆኑን ጠቁሟል። ይህንን ያስተዋሉ ሌሎች የፓርቲው አባላት በገጽታ የሀሳብ ልዩነት ላይ የፓርቲው አባላትም እያሸማገሉ መሆናቸው ተሰምጧል። በስብሰባ አዳራሽ ያለው ውጥረት ግን መቀጠሉን ተነግሯል። ሌላው እንዲጠብቅ የተደረገው ቁጥጥር ነው። በተለያየ ምክረ ሀሳብ ዙሪያ የሀሳብ ልዩነት በተስተዋለ የስራ መደቦች ላይ ያለው ቁጥጥር ከምንጊዜውም በላይ ተጠናክሯል ተብሏል። የብሔራዊ መረጃ ደህንነት አገልግሎት ባልደረቦች በተለይ በፌዴራል ከተሞች ጉዳይ፣ በሀገር ግንባታ እንዲሁም በመንግስት አደረጃጀት አጀንዳ ላይ እየተመካከሩ የሚገኙ የስራ ቡድኖች ላይ የሚያደርጉት ቁጥጥር መጠናከራቸው ተገልጿል። በስራ ቡድኖች መሰብሰቢያ አዳራሽ መግቢያና መውጫ ላይ በርከት ያሉ የጸጥታ ኃይሎች ተሰማርተው ፍተሻውን አጠናክረው ቀጥሏል ተብሏል። በአጠቃላይ በምክክሩ ላይ ያለው አጠቃላይ ድባብ ግን ጥሩ እንዳልሆነ ከምክክር ቦታው የደረሰን መረጃ ያመላክታል። ክቡራን አድማጭ ተመልካቾቻችን ቀደም ብሎ በተለይ ምክክር ከመደረጉ በፊት በተለይ ደግሞ በአማራ ክልል የፋኖ ኃይሎችን እንዲሁም በኦሮሚያ የሆነ ኃይሎችን በተመሳሳይ አሁን ትግራይን እያስተዳደረ ያለው ህወሓትን ከዛም አልፎ በርካታ ፖለቲከኞች ሊቃን ታስረው ባልተፈቱበትና በአጠቃላይ በሀገሪቱ በድሮን ታግዞ ግጭት ባልቆመበት ሁኔታ ወይም እየተደረገ ባለበት ሁኔታ የሚደረግ ምክክር ከወዲሁ የመከናው ተቀባይነት የለውም የሚለው በርካቶች ተቃውሞ እያሰሙ ቀጥለዋል። ለመሆኑ ይህ ምክክር ለኢትዮጵያ ምን ያመጣል? ሰላም ያመጣል ወይስ የበለጠ በዚህ ጉዳይ ላይ የራሳችሁን አስተያየት እንድታጋሩን በአክብሮት እየጋበዝን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ።